እንዲሆን ነው የምፈልገው። ማለት ምን ማለት ነው? አንቺ እኔ ይህ ሁሉ ጣጣ እንኳን ተፈጥሮ እኔ አደርጊ የምልሽም አታደርጊ ከሆነ ሁሌ እየወጣሽ የሆነ ነገር የብሩክ አስደንጋጭ ውሳኔ ማለት ነው ከሀይሚ ጋር ለመለያየት ዛሬ ወስኗል። ቆርጦን የተነሳው እኔ ደክሞኛል የምላትን ነገር አትሰማም፣ እሷ የራሷን ህይወት እያጫወተች ነው ብሎ ወስኖ ዛሬ መጥቷል። ወንድ ልጅ ቆረጠ ማለት ይሄ ነው። ሰላም ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ። ክብር ይስፋ። እንደተለመደው ያው ብሩኬ ዛሬ በአርሴናል ማሊያ በቀዮቹ በሳቶቹ በነድፈኞቹ መጥቷል። ነገር ግን ደስ በሚል ነገር አይደለም የመጣው። የብሩክ አስደንጋጭ ውሳኔ ማለት ነው። ከሀይሚ ጋር ዛሬ ልለያየ ነው የመጣሁት ብሎ ካሜራ ላይ ቆሞ እሱም እናንተ ማወቅ ስላለባችሁ ነው ወደ እናንተ ጋር የመጣሁት። ለምን የምላትን ነገር አትሰማም? እሷ በፍላጎቷን የምታደርገው፣ እኔ በሷ ምክንያት ከሰው ጋር መጣላት መገዳደል ሰልችቶኛል። ትናንትም የተደባደብኩበት እጄን ሁሉ አሞኛል ብሎ የእውነት ብሩክ እንደ ዛሬው ምርር ብሎ ተናግሮት ሰምቼም አይቼም አላቅም። አዎ በጣም የምወዳት የማከብራት ሰው ናት። ነገር ግን እኔ በቃ ካሁን ሄዳ በቅቶኛል። በዓል ነው እዚህ ጋር አሁን ነገሮችን መቋጨት አለብን ብሎ ወስኖ ነው የመጣው ማለት ነው። እና ብሩኬ እኔ የምልህ ነገር አንደኛ አንተ እየወደድካት እያፈቀርካት መለያየት ለእኔ ጥቅም አለው ብዬ አላስብም ማለት ነው። አንድ ሰው ዋናው የምትወዳት ከሆነ የምትላትን ነገር መስማት ማዳመጥ አለብህ ማለት ነው። ሲቀጥል ምንድን ያለችው ሀይሚ እኔ አንተን እቼ መኖር አልችልም፣ አንተ አለህም ብዬ ነው ይህን ሁሉ ነገር ራሱ ያደረግኩት። ፋሲልንም እንደዛ ስናገረው እንደዛ ስሰድበው የነበረው አንተ ትከላከልኛለህ ብዬ ነው እንጂ እኔ እንደዛም ደፍሬ ራሱ አልናገረውም ነበረ። ግን በቃ ለዛኛው ላጠፋችበት ደግሞ ጥፋት እኮ ይቅርታ ብላለች። ይቅርታ ካለች ደግሞ ዋናው የሰው ልጅ ደግሞ ይቅርታ ማድረጉ ነው ትልቁ ወሳኝነቱ ማለት ነው። ይቅርታ መባባሉ ነው። ይቅርታ ደግሞ ለሰው ልጅ ትልቁ ዋጋ ያለው ነገር ነው። አንተ ደግሞ ከሷ በጣም የተሻልክና ብልህ ነህ። አስተሳሰብህ ጥሩ ሰው ነው ብዬ ነው የማስበው ማለት ነው። ለምን በእንደዚህ ያንን ልክ ውሳኔ ወስኖ ዛሬ ላይ መለያየት ማለት ተገቢ አይደለም። ሲቀጥል ደግሞ የመጀመሪያ ጊዜ ኦኬ ስህተት ነው ብለህ አምነህ ነበረ ማለት ነው። ግን እኮ አንተ ራስህ ቀለበቱን ስትመልስላት አንተ ራሱን ላይም እየደገፍክ እየተናገርክ ነበረ ማለት ነው። ለምን በቃ ቀለበቱን ኦልሬዲ ሳትፈልግን ያስገደደቻት ሳትፈልግ ነው አስገድደሃት ያደረግከው። እሱንም ለአንተ ስሜት ብላ ነው ብለህ ለፋሲል እርግጥ ጮም ብለህ ተናግረህ ነበረ ማለት ነው። ሲቀጥል በእርግጥ ልክ ናት። አንዳንድ ጊዜ ደግሞ እሷ ይሄ ይመጣል ብላ አላሰበችም ማለት ነው። አሁን ላይ ባለፈው ታፍና እዛ ያደረችበት ምክንያት ይሄ ይመጣል ብላ አላሰበችም ሀይሚ ማለት ነው። በቃ አንዳንድ ጊዜ ለሰው የማልከው ነገር አለ አይደለ? ሱቅ ራስህ ሄደህ መግዛት የምችለው አይነት ነገር ስለሆነ ነው ወጣ ሄዳ ያ ነገር እየደረሰባት ማለት ነው እንጂ ፈልጋ ሀይሚ እንደዚህ አይነት ሰው ናት ብዬም አስቤም አላቅም እኔ ማለት ነው። አንተ በአንድ አንግል ብቻ አትየው ነገሮችን ማለት ነው። ለምን ማዳመጥ አለበት መስማት አለበት ይሄን ውሳኔ ከመወሰንክ በፊት ማለት ነው። ለምን ይሄ ደግሞ የሚያለያይ ነገር አይደለም። በእርግጥ አንቺ እንደፈለግሽ ነው የምትሆኚው። አንዴ ከፈለግሽ ቀለበት ታደርጊያለሽ፣ አንዴ ከፈለግሽ ትጽፊለታለሽ፣ አንዴ ከፈለግሽ ደግሞ ነይ ሲልሽ ትሄጃለሽ። ውስጥሽን ላቀው አልቻለም ነው እያለ ያለው ብሩክ ማለት ነው። ለምን ሙሉ በሙሉ ለአንቺ እምነት ሊኖረኝ አልቻለም፣ ልቤ ሊያምን አልቻለም፣ ልቤ ሊረጋ አልቻለም። እንደዛ ብሎ ነው መልስ የሰጣት ማለት ነው። ለምን አሁን ባለፈው እሱ የመሰለው እሷ ደውላለት የወጣች ነው የመሰለው። ከዛም በኋላ ደግሞ አሁንም አትውጪ ስላት ከቤት ትወጣለች። እኔ እስከ መቼ ነው እሷን የምጠብቀው? እኔ በሷ ምክንያት ከሰው ጋር መጣላትም መጨቃጨቅም ሰልችቶኛል እያለ ነው ማለት ነው። ይሄ በጣም ቀላል ነው። መጣላታችሁ ምናምን ለእናንተ አዲስ አይደለም። ሁሌ ትጣላላችሁ ትታረቃላችሁ። ግን እዚህ ጋር ደግሞ ሁል ጊዜ ደግሞ የሚገርመኝ ብሩክና ሀይሚ ባህልን ጠበቃችሁ የምትጣሉት ነገር ለምንድን ነው? ባለፈውም ትዝ ካላችሁ እንደዚሁ ባህል አንድ ሳምንት ሊቀረው ምናምን ሲል ነው እየተጣሉት።
አሁንም ደግሞ ፋሲካ አንድ ሳምንት እንዲቀሩ ሜቢ አሁን ወይ ሐሙስ ወይ ኦልሬዲ ሮብ ይሄዳሉ፣ ሐሙስ ይሄዳሉ ብዬ አስባለሁ ቡታጅራ። ከዛ ጁማ አርብን፣ ቅዳሜን፣ እሁድን ነው እዛ የሚያሳልፉት ማለት ከቤተሰብ ጋር። ሁሉ ጊዜ ቤተሰብ ጋር ሲሄዱ ተጣልተው ነው የሚሄዱት። ይሄን ነገር ፈልጋችሁት ነው ወይ እሙሽዬ ሽማግሌ ሆና እንድታስታረቃችሁ የምትጣሉት? የገና ጊዜም እንደዛው ነው ሄደው ተጣልተው ምናምን የመጡት ማለት ነው። እና ይሄ ነገር ጥሩ አይደለም። ለምንድን ነው እንደዚህ የምታደርጉት? እና የምታደርጉት ማለት ነው። እና ይሄ ነገር ተገቢ አይደለም ማለት የምትጣሉበት ምስል በዓልን ጠብቃችሁ የምትጣሉበት ነገር ነው ያልገባኝ ማለት ነው። እና ብሩኬ ደግሞ አቾኩል። ለምን አሁን አንተ አሁን እንደዚህ አይነት ነገር ስትመልስ ሀይሚ ደግሞ ታውቃለህ የምታደርገውን ነገር ወይ ራሷን ልታጠፋ ትችላለች፣ በጣም ስለምትወዳት በጣም ስለምታፈቅራት። ፋሲል ደግሞ የበለጠ ይሄን ክፍተትን አውቆ ከእሷ ጋር ስለሚጻጻ ስለሚያወራ ይሄን ክፍተት ይጠቀምበትና የበለጠ ደግሞ እንዳይወስድብክ ስጋ ብሩኬ ቴክ ኬር አድርግ ማለት ነው። እና የዛሬ ውሳኔ በጣም ሲሪየስ ሆነ ነበረ ስትናገር የነበረው ማለት ነው። በጣም ምርር ብሎ ሲያወራ ነበረ። ብሩክ እንደዚህ ሆኖ አይቼ አላቅም ማለት ነው። እና ሀይሚን በተቻለሽ አቅም እሱን ብሩክ የሚልሽን ነገር ብትሰሚ ጥሩ ነው።